የዶሮ ብልት ስድስቱን አንተ ስድስቱን የትሜጥር ውስጥ ኩላሊት ዶሮ ጭን እንዳላት አላውቅም። ጭን ጥሩ ስለ አገልግሎትሽ ንገሪን ብትባይ በእንግሊዘኛ ሰላም ነው አይደል? ንገሪን። ምን ነው እንግሊዘኛ በአማርኛው ሳንጨርስ ጋላታ አይኔሲ ሜሪፔ ሜሪናኦ የትምወርቅ ሙላትና ፍቃዱ አማረ የት ነው ፎር ዘ ፈርስት ታይም ተዋወቁት የተገናኙት? የሆነ ከውስጥ የሚፈነቀል ነገር ነበር። ከዚህ በኋላ ብቻዬን መሆን የለብኝም። አሁን ትንሽ ገዘፍ ብሏል። ደህና ነው። ያኔ በጣም ትልቅ ሰው፣ ምክንያቱም ድምፁ ቤዝ ነው፣ በጣም ያምራል። ጮኛህን ባለቤትህን የትና በየት አጋጣሚ እንዴት ነው ያገኘሃት? የእነሱ ቤት ደግሞ ከቤተክርስቲያኑ ፊት ለፊት ነው እና ጾም ያዣ ነው እና ለምን ጾም አንይዝም ስላት ትምህርት አለብኝ አለች። በአገልግሎት ቆይታዬ ብዙ የመኪና አደጋ ለአገልግሎት ወጥተው እስከ ሞት ድረስ በመንገድ እየሄዱ በሽፍቶች በጥይት እግራቸው የተመቱ አሉ። በዓሉ የፍቅር፣ የሰላም፣ የበረከት በዓል እንዲሆንልን ተነስቷል። ጌታ ተነስቷል፣ ተነስቷል፣ ክርስቶስ ተነስቷል፣ ከሙታን ዋልለን ክርስቶስ ተነስቷል፣ ከሙታን ዋልለን ክርስቶስ ተነስቷል። ብርሃን ወጣ ከመስቀሉ የሚያንጸባርቅ የአምላክና የሰው ልጆች እውነተኛ እርቅ ደስ ይበለን በትንሣኤው ብርሃን እልል እንበል በአንድነት ሆነን ተነሳልን መድኃኒታችን ብርሃን ወጣ ከመስቀሉ የሚያንጸባርቅ የአምላክና የሰው ልጆች እውነተኛ እርቅ ደስ ይበለን በትንሣኤው ብርሃን እልል እንበል በአንድነት ሆነን ተነሳልን መድኃኒታችን። እንኳን አደረሳችሁ ለብርሃነ ትንሣኤው። በመላው ዓለም የምትገኙ ኢትዮጵያውያንና ኤርትራውያን ኦርቶዶክሳውያን፣ ይህ ሎዛ ሚዲያ የሎዛ እንግዳ ነው። የዛሬው እንግዶቻችን እጅግ ተወዳጁ ሊቀ መዘምራን ፍቃዱ አማረና ተወዳጇ ዘማሪት የትምወርቅ ሙላት የዚህን የትንሣኤ በዓል አብረውን ሊቆዩ ከኛ ጋር ናቸው። እስከ መጨረሻው አብራችሁ ብትቆዩ ታተርፉበታላችሁ። እንደዚሁም የእነሱን አገልግሎት ለማጀብ ለማገዝ ደግሞ ተወዳጁ የመሳሪያ ተጫዋች ደረጀ ጥሩነህ ተገኝቷል። ባለመሰንቆ ነው። እንደዚሁም ወንድማችን ባለክራሩ ባንቲሁን ከመካከላችን አብሮ አለ። ስለዚህ በክራርና በመሰንቆ እየታጀብን ከዚህ ደግሞ በባለበገናዋ ዘማሪት የትምወርቅ ሙላት ታቅፈን መርሃ ግብራችን ውብ ይሆናል ማለት ነው። አብራችሁን ቆዩ። እንኳን አደረሳችሁ። እንኳን አብሮ አደረሰ። ደህና ናችሁ? ፈታ በሉ እንጂ እንዴት ነው? እንኳን አደረሳችሁ በሉና ከዛ ዳቦአችንን ቆርስና ወደ ጨዋታችን እንሄዳለን። እንኳን አብሮ አደረሰን። ሎዛ ሚዲያ የትንሣኤ እንግዳ አድርገህ ለህዝቡ ያለንን ነገር እንድናካፍል በዚህ በሎዛ ኩነቶች ወይም በሎዛ ሚዲያ ስለጋበዝከን እጅግ አድርገን እናመሰግናለን። በመላው ዓለም የምትኖሩ ኦርቶዶክሳውያን ክርስቲያኖች በሙሉ እንኳን ለብርሃነ ትንሣኤው በሰላምና በጤንነት አደረሳችሁ ማለት እወዳለሁ። አመሰግናለሁ። ሞራል ፍቄ አንበሳ። ተወዳጁ እህታችን ዘማሪት የትምወርቅ ሙላት ደግሞ
እንኳን አደረሳችሁ ትላችኋለች። እንኳን አብሮ አደረሰን እላለሁ። መጀመሪያ ሎዛ ሁነቶችን ሚዲያ ባለቤት የሆኑትን እዚህ የተገኘንበት ሎዛ ሁነቶች ሚዲያ ባለቤቶች በሙሉ እዚህ ጋር የምትገኙ መጀመሪያ ጥሪ ስላቀረባችሁልን ለዚህ በዓል ከልብ አመሰግናለሁ። በመቀጠል በመላው ዓለም የምትገኙ ውድ ኦርቶዶክሳውያን በሙሉ እንኳን ለብርሃነ ትንሣኤው በሰላምና በጤና አደረሳችሁ እላለሁ። እግዚአብሔር ይስጥልኝ። ለየትም ወርቅ ፍቄ ሞራል ለየትም የበዓል ጨዋታ ነው። ፈታ ዘና ብለን ነው የምንጫወት። ዳቧችንን ባርከን እንጀምር አይመስላችሁም? እንነሳ እስቲ አጀቡን። እስቲ እንኳን እናንተ በዜማ በመሰራ አጀቡ። የትም ማሩን ያዝ አንቺ መሀል ትይዋለሽ። በድጋሚ እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። በዓሉ የፍቅር የሰላም የበረከት በዓል እንዲሆንልን ምኞታችንን በከፍተኛ ሁኔታ በሎዛ ሚዲያ ስም ገልጻለን። እግዚአብሔር ይባርክልን። ፍቄ አንበሳ አባወራ ነው መቁረስ ይችላል። ይሄው ግሩም ነው። እስቲ አስተካክላችሁ ቆራርሳችሁ አምጡልን። ብስቶቹ ወደ ጨዋታችን እንመለሳለን። እንግዲህ ዘማሪ ሊቀ መዘምራን ፍቃዱ አማረ በብዙ አገልግሎቶች ታወቃለህ። መርሃ ግብር በመምራት በማስተማር በመዘመር በንግድ በማስተባበር በሰርግ በጣም ባለብዙ ጸጋ ነህ። ብዙ ጉዳዮችን አነሳለሁ አንተም ጋር የትሜም ጋር አነሳለሁ። ግን መጀመሪያ ከጥያቄ ልጀምር። ከሁለታችሁ የዶሮ ብልት 12 ነው እና ስድስቱን አንተ ስድስቱን የትሜ ጥሩ እስቲ ስድስቱን ፈረሰኛ ቆይ አንተ አንድ ነህ። እሺ አንተ አንድ እሺ አንድ ቆይ ፈረሰኛ ብሏል። ሁለታችሁ መሰረት ተጫዋቾች ደግሞ ያዙ። እሺ ወይኔ ማን በትክክል ለጠራ ማለት ይሸለማል። ፈረሰኛ መቋደሻ ቆይ አንተ አንድ እሱ አንድ አንድኔ አንተ ነህ ፈረሰኛ ብለሃል። እኔ እግረኛ አልልም መቼም። ስለዚህ አልጨረስም። ፍቄ ፈረሰኛ የትም መቋደሻ መላላጫ ያዝ እግር ምንድን ነው እሷ ከሳተች እግር አይደለም የሚባለው እግር ነው። እሺ አድማጭ ተመልካች እኮ ያያል። ማን ታፋ ቢባል ይመረጣል እግር ከሚባል። እሺ ፍቄ ሶስተኛ ምን አለ? ፍቄ ሶስተኛ ምን አለ? ቆዳ አለ። አንቺ ሶስተኛ ጥሪ ጉሮሮ ይመደባል እንዴ? በጉሮሮዋ ስለምትዘምር ሴትዮ ሰርች አድርጉልኝ። እሺ 3 ጠርታለች። 4 ፍቄ ኩላሊት ተው ደሬ ተው ደሬ እንትን እያለ ኩላሊት ብሏል ፍቄ። ከዶሮ አካላት በእርግጥ ግን ኧረ ዶሮ ኩላሊት የላትም። ክንፍ አለቁ እኮ በቃ እንዴ አይደለም። ገና ግን 5 ይቀራል። ስማቸው ነው ማላቃቸው። አሁን ለምሳሌ ያለ እዚህ ጀርባ ፓርት አንድ ስፓይናል ኮርዶ ያለበት እሱ ቢመስል አለ ነው ስለወጣው። አሁን ጥሩ እኮ ነው። 7 ተጠርቷል። ፍቄ 4 ጠርቷል። አንቺ 3 ጠርተሻል። አሁን አንቺ አንድ ብትደግኝ 4 ይሆናል ማለት ነው። ፍቄ ጥራው እስቲ ቀጥላሉ በሙሉ ነገሩ ግን የስማቸውን እንጂ ማላውቀው እንደዚህ የሚከፈለውን ይሄ እሺ ጉሮሮ ጠርቻለሁ። እሺ ጉሮሮ ተጠርቷል። እኔ ከሁለት ቦታ ሲደረጉ ይመስለኛል 12 የሚሆኑት በነገራችን ላይ። አሁን ለምሳሌ ይሄ ክንፍና እንትኑ የተያያዘው ፓርት እሱ ሲቆረጥ ታፋ የተባለ 2 ሲቆረጥ እሱን አሁን እሱን 12 እነሱ ሆነው ነው እንጂ እኔ ብቻቸው ራሱ ነው አይመስለኝ። ዋናው መሰረታዊ ነገር ልብ ነው።
መሰረታዊ ነገር ልብ ይባላል እንዴ? ልብ ይባላል እንዴ? የለም አለ ግን አይሳተፍም። እነሱ እኮ የማይበሉ አካላቶች አንተ ትንሽ ቆይተህ ሳምባ ልትል ነው እኮ። ጥያቄው ኦልሞስት 5-3 በመሆን ፍቄ ቀድሟል። ያ ቢሆንም አላሸነፈም። በሂደር አድማጭ ተመልካቾቻችን ከሁለቱ በትክክል የጠራውን አይታችሁ በአብላጫው ድምፅ የሰጣችሁንን የምንሸልም ይሆናል። በእርግጥ 5-3 ናቸው፣ ግን በትክክል በመጥራት ደረጃ የትም ወርቅ ከሆነ የትም ወርቅ ሚል አብዙ፣ ፍቄ ከሆነ ደግሞ ፍቄ በሉን ማለት ነው። ከዛ ስልክ ደውለን እንጋብዛችኋለን ማለት ነው። ምንድነው የምንጋብዛቸው? ምንድነው የምንሸልማቸው? እዛው ምንነግራችሁ ይሆናል። ፍቄ የነገረን እስኪ የት ነው የተወለድከው? የት ነው ያደግከው ከሚለውን ጀምር። የተወለድኩት ያው አዲስ አበባ ነው፣ ሜክሲኮ አካባቢ ወይም ማይደረ ሰባት ቅድስት ልደታ ቤተክርስቲያን ጀርባ አካባቢ ነው የተወለድኩት። አገልግሎት የጀመርኩትም እዛው ማይደረ ሰባት ቅድስት ልደታ ነው። የኛ አባት ከወንድሞቼ ጋር በመሆን በጣም ትንሽ ሆነን ሃሁ ብለን እንድንቆጥር ልደታ ቤተክርስቲያን አንድ መምህር አሉ። በአደራ መልክ ነው እሳቸው አስተምሩልኝ ብሎ አባቴን በነገራችን ላይ ያው መምህር ነው፣ ዓለማዊ መምህር ነው። ምን ያስተምራል? ፊዚክስ፣ ኬሚስትሪ፣ ሳይንስ ያስተምራል። ያው የድሮ መምህር ነው። በጣም ተወዳጅ ብዙ ምሁራንን ያፈራ አባት ነው አቶ አማራ ወርቁ። አሉ በህይወት? አሁን በህይወት የለም። እና መጀመሪያ ያው የቄስ ትምህርት ቤት ብዙ ነገር አለ። የቄስ ትምህርት ቤት ብዙ ነገር ያዳብራል። የእግዚአብሔርን መንፈስ አብሮህ ያሳደገ በብዙ ጸጋ እንድትሞላ ያደርጋል የሚል የድሮ አባቶች ሐሳብ አለና በዛ ምክንያት 3 ወንድሞቻችንን አንድ አድርጎ ወሰደ። እንዳጋጣሚ ሆኖ እኔ ሄድኩኝ። ገና በጣም ህፃንነቴ እዛው ቀረው ማለት ነው። ስንተኛ ነው ይሄ ቤቱ ፍቄ? ስንተኛ ልጅ ነው? ከኔ በላይ ያሉት ሴቶች ናቸው። የወንዶቹ የመጀመሪያ ነኝ። ከኔ በታች እንግዲህ 3 ወንዶች አሉ። ስለዚህ ቤቱ ስንተኛ ነው ማለት ነው? አንተ አራተኛ ልጅ። እና እነሱ ያው በተለያየ ስራ ዘርፍ ሲሰማሩ እኔ እዛው ቀረው። እየቀጠልኩ አገልግሎቴን ከዛ ከግቢ ውስጥ ሳልወጣ እዛው ያዳበርኩኝ የተማርኩኝ ያሳደግኩኝ መመላለስ ጀመርን እና መጀመሪያ ቤተክርስቲያን መሄድ የጀመርኩት ያው ልደታ ማደረ ሰባት ቅድስት ልደታ ነው። አገልግሎት ግን ስንጀምር ያው ከሰንበት ትምህርት ቤት ህይወት ጀምሮ ትልቅ የአገልግሎት ሁኔታ ነበር። ትልቅ የአገልግሎት መስመር ውስጥ እንድገባ በተለይ የዛን ጊዜ ያው ወጣቶችን እያስተባበርን እነሱን ለመዋጋት በመናደርገው ጥረት የተጀመረ የአገልግሎት ንቅናቄ ነው እኛን ወደዚህ ትልቅ ወደ አገልግሎት መስመር ውስጥ ያስገባል። ስለዚህ ልደታ ቤተክርስቲያን ናት መነሻ። ከፍቄ ከሊቀ መዘምራን ፍቃዱ አማረ ጀርባ የአገልግሎት ምንጩ ምንድን ነው ተብሎ ቢፈተሽ ሜክሲኮ ልደታ ናት ማለት ነው። ስንት ቋንቋ ነው የምትችለው ፍቄ? ስንት ቋንቋ ነው የምትችለው? ያው አማርኛ፣ ሌላውን አማርኛ ነው የምችለው። ያው ትንሽ ጉራጌኛ፣ በጉራጌኛ ስትናገር ሰምቻለሁ። ያው በአገልግሎት የማልሄድበት ቦታ የለም እና መግቢያቢያውንና ዝማሬዎቹን በተለይ እኔ ደስ ይለኛል። አሁን አንዳንድ ጊዜ ምንድን የሚባል ነገር አለ፣ በኦሮምኛ ትምህርት አትሰጡንም፣ በወላይተኛ ትምህርት አይሰጥም፣ በአማርኛ ብቻ ነው የሚል ወቀሳ ምክንያት በብዙ መድረክ ላይ ሲታይ ሲሰማ ሰማን። አሁን በአገልግሎት ቆይታዬ ሳስተምርም ሳስተባብርም አጠገቤ አንድ አስተርጓሚ አቁሜ ነው ማስተባብረው። ኦሮሚያ ክልል ሲሄድ እኔ የምናገራትን እሱ እንዲተረጉም እያደረግኩ፣ ወላይታ ሲሄድ እንደዛው እያደረግኩ፣ ጉራጌም ሲሄድ እንደዛ እያደረግኩ እና በጣም ሰፊውን የአገልግሎቴን ህይወት ያሳለፍኩት ሁለቱም ቋንቋ አጠገቤ ሆኖ እየተተረጎመ ለህዝቡም ግልጽ በሆነ መንገድ እንዲነገር እያደረግኩ ነው እና ወላይተኛ ያው ሰላምታውን፣ ጉራጌኛ ዝማሬዎቹን፣
ብዙ አይነት ዝማሬዎች አሉ በወላይትኛ ያው ከድሮ ጀምሮ ምን ዘምራችሁ ዝማሬ ነገራችሁልም እንዴ አይ አልችልም ስትነገር አልሰማው ያው ሰላምታ ነው እንጂ ሙሉ ንግግሩን ያው እንግዲህ ወደፊት እንግዲህ በደንብ አጥንተን ለመቀረብ እንሞክራለን የትምዬ ለማያውቁት እና ሌላ ሚዲያ ላይ ላላዩት ማለት ነው አልፎ አልፎ አንዳንድ ሚዲያዎች ላይ የተናገርሻቸው አሉ ነገር ግን በአጋጣሚ ሆኖ እነዛ ሚዲያዎች ላይ ያላዩ ሰዎች ይህን ፕሮግራም እየተከታተሉ ላሉ አውሮፓ መካከለኛው ምስራቅም አሜሪካም ሀገር ውስጥም ላሉ አመጣጥሽን እድገትሽን ያንቺ አሜዚንግ የሆነ ስቶሪ እንዳለሽ ማውቃለሁና እስቲ ንገሪኝ እግዚአብሔር ይስጥልኝ እኔ ተወልጄ ያደግኩት ከአዲስ አበባ 125 ኪሎ ሜትር ላይ ወልንጭት የምትባል ትንሽዬ በጣም ደማቅ ከተማ ውስጥ ነው ተወልጄ ያደግኩት እድገቴ ከቤተሰቦቼ ጋር ከዛ ውጪ ያለኝ እድገት በቤተክርስቲያን ውስጥ ከትንሽነቴ ጀምሮ ከቄስ ትምህርት ቤት ጀምሮ ተምሬ ከዛ ሌሎችንም ትምህርቶችን በመቀጠል አሁን ወደ አዲስ አበባ መጥቼ አዲስ አበባ ነው የምኖረውና እድገቴ ከቤተሰቦቼ ቤተክርስቲያን ከቄስ ትምህርት ቤት ከፍ ብዬ ወደ ሰንበት ትምህርት ቤት አድጌ በዛ በኪነ ጥበብ ውስጥ የተወሰነ ነገር ሰራ ነበረ በዛ መልኩ ነው እድገቴ የነበረው ማለት ነው አሁን ግን አዲስ አበባ መጥቼ ዘማሪ ፍቄን ሁሉ አግኝተን እናንተን አግኝተን ደግሞ አሁን እዚህ እየኖርን ነው ደስ በሚል ሁኔታ ስንት ቋንቋ ነው የምትችይው አይ ቋንቋ እኛ አገልጋዮች ምንድነው በየሀገሩ እንሄድ ስለነበረ ቅድም ፍቄ እንዳለው የመዝሙሩን ክፍልና ደህና ዋላችሁ ደህና አደራችሁ የሚለውን ቋንቋ ነው የምንሰማው እኔ ወደ 7 ቋንቋዎች በሱ መልኩ በዞርኩባቸው በኢትዮጵያ ክልሎች በሙሉ ወደ 7 ቋንቋ ዘምራለሁ ምን ናቸው በኦሮምኛ ዘምራለሁ አቀራለሁ ወላይተኛ በጉራጊኛ 3 በትግርኛ 4 ዋናው አማርኛው አልተቆጠረም እኮ ዋናው መግባቢያችን ሁላችንም አፍሮቻ ቋንቋችን እሱ ነው እንግሊዝኛው ነው ያልሆነልኝ እስካሁን እሱም እንግዲህ በዳልባት አይ ባለፈው የሆነ ኤምባሲ ሄደሽ እንዴት ነው እሱም እንዲሁ ነው እኮ ደህና ዋላችሁ እንዴት አደራችሁ እንኳን ደህና መጣችሁ አለኮ እሱ ሁሌም ይኖራል ቋንቋ እኮ ልምምድ ነው ልምምድ ስለሆነ እነሱ ናቸውና እነኚህ ቋንቋዎች እንግሊዝኛውን በተወሰነ መልኩ ለመግባቢያ አሁን ለመዝሙሩን ለማቅረብ እችላለሁ አጥንተን ዛሬ እንገባና ፍቄ አይደለ በተለይ እዚህ ደቡብ አካባቢ ኦሮሚያው ክልል ላይ እኮ እኛ እኮ አስቀድመን እኮ በቋንቋ እኮ በደንብ ዘምረናል በነገራችን ላይ በደንብ አገልግለናል በቋንቋ ማታ እንገባለን የሚታወቀውን አማርኛውን መዝሙር አስተርጉመን አጥንተን አይሸግረንም ጠዋት አንደኛ ሆነን ዘምረን እንመጣለን በቅርብ ጊዜ አሁን ምስጉና አንተ እስከ ዘላለም ሚለውን በኦሮምኛም አለ እኔ ግን ያው ልጆች ተርጉመውልኝ ዘምረዋል ጋላታይኔሲ ሜሪፔ ሜሪናኦ ጋላታይኔሲ ሜሪፔ ሜሪናኦ ሜሪፔ ሜሪናኦ አማኑኤልያው ሜሪፔ ሜሪናኦ መድኃኔዓለም ያው አሹ ሜሪፔ ሜሪናኦ አማኑኤል ያው ሜሪፔ ሜሪናኦ መድኃኔዓለም ያው ምስጉን አንተ እስከ ዘለዓለም ምስጉን አንተ እስከ ዘለዓለም እስከ ዘለዓለም አማኑኤል እስከ ዘለዓለም መድኃኔዓለም ኦሮምኛ አሁን ካይራ ጎፍታን ካይራ ክርስቶስ ካይራ አዋል ከሳንጅሩ ክርስቶስ ካይራ አዋል ከሳንጅሩ ክርስቶስ ካይራ ተነስቷል ጌታ ተነስቷል ተነስቷል ክርስቶስ ተነስቷል ከሙታን ማልለም ክርስቶስ ተነስቷል ከሙታን ማልለም ክርስቶስ ተነስቷል ጌታ ተነስቷል ተነስቷል ክርስቶስ ተነስቷል ከሙታን ማልለም ክርስቶስ ተነስቷል
ከሙታን ማልለም ክርስቶስ ተነስቷል ተነስቷል ጌታ ተነስቷል ተነስቷል ክርስቶስ ተነስቷል ከሙታን ማልለም ክርስቶስ ተነስቷል ከሙታን ማልለም ክርስቶስ ተነስቷል። እሺ ከዚህ ውጭ አለ በጉራጌኛ በትግርኛ እሺ በትግርኛ አንቺ በይልን ጎይተና መናሎ ከማ ጎይተና መናሎ ከማ ናናትትብር አመስከ ሰጊልካ ናናትትብር አመስከ ሰጊልካ ትግርኛ ጎይታና ስለ መስቀሉ ነው። መስቀሉ ስር መሰቀሉንና ማዳኑን ነው። በጉራጌኛ ትዛለም ፈተና ትዛለም ፈተና ጥልፉ ዘንጋ ዛለም ፈተና ጥልፉ ዘንጋ ማርያም ትቀየን ጌታ ትዝራጋ ድንግል ትቀየን ጌታ ትዝራጋ ማርያም ትቀየን ጌታ ትዝራጋ ድንግል ትቀየን ጌታ ትዝራጋ። ይሄኛው ጉራጌኛ። አሁን አማርኛ፣ ኦሮምኛ፣ ወላይተኛ፣ ትግርኛ፣ ጉራጌኛ 5 ቋንቋ ሎ ማናኔ አማንሎ ሜቶኔ አማንሎ አናኔ አማንሎ ሜቶኔ አማንኖሞ 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 አማንኖም ከሰማያንኔ አማንኖሞ 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 አማንኖም ከሰማያንኔ። የትም ወርቅ ሙላትና ፍቃዱ አማረ የት ነው የተገናኙት? እስኪ ንገሩን አንዳችሁ ስለ አንዳችሁ። ከፍቄን ጀምር። የትም ወርቅ ሙላትን የት ነው የምታውቃት? የት ነው ያገኘሃት? እኔ የትም ወርቅን ሁልጊዜ ሳያት በጣም ነበር የሚደንቀኝ። ምን ሆነ? መጀመሪያቱን አላስታውሰውም። ያው እኛ በዚህ በማታ ወደ ምረት ፕሮግራም በማታ የአዳር ሙሉ ፕሮግራም ላይ ሁልጊዜ በተለይ በዚሁ አጋጣሚ ትልቅ አብነቶቻችን ዘማሪታችን ፋንቱ የትኛውም የአዳር ፕሮግራም ላይ ባለመቅረት ለህዝቡ አዳሩን ሙሉ ምሽቱን በእንቅልፍና በተራ ነገር ከሚያሳልፍ እየዘመረና እየተማማረ ቢያሳልፍ የሚል ትልቅ ዓላማና ራዕይ ነበራት ዘማሪታችን ፋንቱ። መምህር ፈንታ ገላው፣ ዘማሪ ቡዛየው፣ መዘምራን ቡዛየው እና የቡዛየው ሚስት ደግሞ አለች። ከፋንቱ ጋር አይለያዩም። በተለይ ገጣሚ ምናት ዜማም ለፋንቱ በጣም ብዙ ግጥምና ዜማ ሰጥታለች። በዛ ነው የነበሩ የሚዘመሩ በጣም ያሳዝኑ ኦ ድንግሉ እጅግ ግሩም ነሽ የልቤሽ ግደር ብዙ አይነት ዝማሬዎችን የዛን ጊዜ ይዘመሩ ነበርና ያን ጊዜ እኔም ከነሱ ጋር ነበር አብሬ ማገለግል የነበረውና እንቅልፋችን ድካም ሲመጣን ቅኝት እናደርጋለን። ያለውን እንቅስቃሴ ለሊቱ ሙሉ ነው። እንደ አሁኑ ዘመን አይደለም። ሁሉም ሰው በብዛት ሰው ያድራል። አሁን ሚካኤል ሲሆን ቤተክርስቲያኑ ጠጠር መጣ ያለው በየወሩ ማለት በአመት ክብረ በዓል ላይ የአመት ክብር ሲሆን ማለት ነው።
ያመት እኮ አሁንም ሰው ያድራል። ያመትማ አሁንም ያድራል። ግን የዛን ጊዜ ደግሞ በቃ በጣም ሰው ቤቱ ማደር አይፈልግም። ያን ጊዜ ቅኝት ሳደርግ ታችን ዘማሪት የትምወርቅ አንድ መጠለያ ወይም ገረገራ አካባቢ ሆና ከበሮ ደግሞ ከእጇ አይለያትም። በጣም የሚገርም የትም ቦታ ስትሄድ ከበሮ ይዛ ነው የምትሄደው። ይገርም ነው። እና እሷ ደግሞ አካባቢዋ ያለውን ሰው ሰብስባ ከበሮ እየመታች ታዘምራለች። ለሊቱን ሙሉ ሳታቋርጥ እያዘመረች ሰው አምላኩን እንዲያመሰግን ትልቅ ምክንያት ሆና ለረጅም ዓመት ያገለገለች ናት። እና እዛ አዳር ፕሮግራም ላይ ነው ገና በጣም ቆይቷል። የዛ ነው መጀመሪያ ጊዜ ማለት ነው። በነገራችን ላይ ጎበዝ ናት የትምወርቅ። ምንም እረፍት የሚባል ነገር አትወድም። አንዳንድ ጊዜ ዝም ብለህ በውስጥ የምትታዘባቸው ነገሮች አሉ። ሰው ዝም ሲል አውጥቶ ስላልተናገረ ሰው የሚሰማት የሚከታተላት የሚያያት የማይመስላቸው በጣም ብዙ ሰዎች አሉ። አንዳንድ ጊዜ እንዳይጠፉብህ፣ እንዳይርቁብህ፣ እንዳይሰናከሉብህ፣ እንዳይታበዩብህ የምትፈልጋቸው በስስት የምታያቸው አገልጋዮችን ስታይ አውጥተህ እንዲህ ነው። በእርግጥ በተወሰነ መንገድ ማበረታታት ያለው አገልግሎቷ እንዲቀጥል ቀጣይ እንዲሆን የበለጠ እንድትበረታ የሚያደርግ ምክርና ሀሳብ መስጠት ግድ ነው። ግን እንደዚህ ሌጋሊ ያለውን ነገር ከልብህ አውጥተህ ሙሉ ለሙሉ ለመናገር የምትሳሳው ነገር አለና እህታችን የትምወርቅ በጣም የምንሳሳላት እህታችን ናት። በአንዳንድ መድረኮች ስንገናኝ ያው ስለሷ የተወሰኑ ነገሮችን ለመናገር ሙከራ ነው የምናደርገው እና ምንም እረፍት የላትም። በእውነት ትልቁ ነገር ምንድን ነው? በተለይ ሴቶች እህቶቻችን ዘማሪያን እንዲሁ እንደው ባክነው እንዳይቀሩ፣ በአገልግሎቻቸው ተስፋ እንዳይቆርጡ፣ እንደው ዙሩ የሆነ አገልግሎት እንዳያገለግሉ የሚዘምሩትንም ዝማሬ እንዲያውቁና መዝሙርም እንዲያውቁ የምታደርጋቸው ጥረቶች እውነቴን ነው ካልተነገረላቸው ሰዎች መካከል አንዷ ናት። እኛ ያው ማመስገን ለምስጋና ለቅኖች ምስጋና ይገባል ይላል። እኛ አሁን የትሜን ባመሰግን የትሜን ብታመሰግን ከኛ የሚቀነስና የሚጎድል ምንም ነገር አይኖርም እና በእውነት ያላየኸውን አጠገብህ ያለውን ወንድምህን ያልወደድክ፣ ያላከበርክ፣ ያላደነክ ያላየኸውን አምላክህን ለማድነቅ ያው እኔ እንደወደድኳችሁ እናንተ እርስ በርስ ተዋደዱ ነው የሚለው። መጀመሪያ የሚፈልገው እኛ እንድንዋደድ ነው፣ እኛ እንድንከባበር ነው፣ ያለንን ነገር በግልጽ በማወቅ እንድንጠያየቅ ነው የሚፈልገው። የጌታም ዓላማ ይሄ ነው። ሴቶች አስገረሙን የሚለውን ርዕስ አንስተህ ከአሁን በፊት ስናወራ የትምወርቅ ታስገርመኛለች ብለህ ነበር። የሉቃስ ወንጌል ላይ ሴቶች አስገረሙን ይላልና እስቲ ንገረኝ፣ ምን ሆነ ያስገረመህ ብዬ ቅድም ካነሳሁት ጋር አያይዘህ። እንደዛ ነው የትምወርቅ ታሪክም ከዚህ ጋር የሚያያዝ ነው። እውነቴን ነው፣ እውነት ለመናገር ነው። እነዚህ እህቶቻችንን አስጠንታ ይሄ የእህቶቻችንን ክፍተት ብቻ አይደለም የሸፈነችው። ሰርግ ላይ አሁን ሰው የሚቸገር በጣም ይቸገር። ሰርግ ላይ ብቻም አይደለም፣ ሀዘን ላይ ብቻም አይደለም፣ ክርስትና በተጠሩበት ቦታ ሁሉ ቅድሚያ ተሰላፊ በመሆን ሰፊውን የቤተክርስቲያናችንን ዝማሬ ስርዓቱን በጠበቀ መንገድ ለህዝቡ እንዲተላለፍ ትልቅ አስተዋጽኦ ከሚያደርጉት እህቶች መካከል አንዷ ናት። እህትማማቾች ማህበር በሚል መስረታ በእውነት የሚያስቀና ነው። እስቲ አንዴ ሞራል ወር ይገባታል በእውነት። ይሄ ብቻ አይደለም፣ ሌሎች እህቶቻችን ከየትምወርቅ የሚማሯቸው ብዙ ነገሮች አሉ። እውነቴን ነው የምለው የትምወርቅ ይሄ የበገና ታሪክ እንዳይጠፋ በገና በቤተክርስቲያናችን ትልቅ ትርጉም አለ። ከጥንት አባቶቻችን ዘመን ጀምሮ በተለይ በዚህ በዐቢይ ጾም ውስጥ ነገስታቱ ሳይቀሩ ጭምር በቤተ መንግስታቸው በገናን ያስደረድራሉ። ትልልቅ በዕለቱ በነበሩ ትልልቅ ዘማሪያን አማካኝነት በገና እየተደረደረ በመሰንቆ ዘለሰኛ ዝማሬን እየዘመሩ ይሄንን ጾም ያሳለፉ እንደነበረ በታሪክ ተመዝግቦ እናገኛለን። እና በተወሰነ ጊዜያት የበገና ዝማሬ የመደብዘዝ የመጥፋት ሙሉ ለሙሉ የመጥፋት ሳይሆን የመደብዘዝ ሁኔታዎችን እያየን ነበር እና እንዲነሳ ብዙ ተማሪዎችን ህፃናትን ሰብስባ በማሰልጠን በማፍራት ትልቁን በበገና አሉ
በገና የሚመቱ አሉ፣ በገና የሚያሰለጥኑ አሉ። የይትም ወርቅ ግን ለየት የሚያደርገው ነገር ምንድነው? በትጋት የበለጠ ደግሞ የበገና ዝማሬና በገና ራሱ በዓለም አቀፍ መድረክ ታዋቂ እንዲሆን በየሚዲያውና በምታገለግላቸው ቦታዎች የምታደርጋቸው ጥረቶች በጣም የሚበረታቱ፣ በጣም ብዙ ሰው ከጎኗ ሆኖ ይህንን እንቅስቃሴዋን በሁሉ ነገር ሊደግፋት የሚገባ እንቁ እህታችን ነው። በእውነት የይትም ወርቅ የተለየ ስለሆነ ነው ይሄንን የምናገረው። በእውነት ለፍቄም ጭምርነት ገለጻ አጥራለሁ። በእውነት የትሜ እንወድሻለን፣ እናከብርሻለን። በጣም በጸጋሽ ከምንጠቀም ሰዎች አገልጋዮችም ብዙ አልታደልንም። የዘማሪያንን አንዱ የአንዱን መስማት። አሁን ድሮ በእኛ ዘመን የነበረ አንዱ ካሴት ሲያወጣ ሽክ ነው የምናረጋት 70 ጊዜ እያጠነጠንን አንዲት አትቀርም። አሁን ለምሳሌ ይልማ ወጣ አይደል? ይልማ አይደለም መዝሙሩን ለዓለም ያስተዋውቁ። ያን ጊዜ ሚዲያ የሚባል ነገር የለም። መዝሙሮቹ ግን ዘማሪያን ነው የሚያስተዋውቁ። ይገርም ነው። የይልማ ቁጥር እንዳወጣ እንደው ነጥቧ እንደው ምንም አትቀርም። ስርዓተ ነጥቧና ያንዳንዷን ነገር አጥንተን ነው እንትን የምንቀርበው። ጥሩ ነው ፍቄ። አሁን ያ ነገር ትንሽ ደብዘዝ ያለ ይመጣል፣ ያው ይቀየራል ብለን ተስፋ እናደርጋለን። አናነበም እኮ ደግሞ ያኔ እና ሽምድድ ነው 11ዱንም መዝሙር ነው የምንሸመድደው። የንስሐ አንድ ይደባለቃል፣ እንደምንም አንድ የንስሐ መዝሙር ይገባል። 10ሩ ይከበሩ ይሆናል። አንብበን ብዙ አንዘምርም እንዳለው በጣም እናጠናለን። ከዛ በመድረክ ላይ ከባለቤቱ መዝሙሩ ባለቤቱ እኛ በደንብ እናስተዋውቃለን። 11ዱን በቃላችን ነው የምንዘምረው። ይሄ እያነበብን የለም ይሄ እንዳውን ሞባይል እየገለጽን ምንም ከመንፈሱ ይርቃል ስትዘምሩ። አሁን እያነበብክ ሞባይል ምናምን እየነካካ መዘምረው ምንም ትኩረት ሰጥተህ አትመሰጥ። መጀመሪያ ደግሞ አንተ ካልተመሰጥክ ወደ ራስህ ካላየክ ለሰው እንዴት እንደሚታይ። በሞባይሉ ምትክ ደፍተር አትዙም ነበር? እንጽፍና እናነባለን እንጂ እንደዚህ እየገለጽን እንደዚህ ምናምን የለም። አናየምኛ ታይ ነበር ፍቅር አላስብም። ጥሩ ጊዜ ነው፣ ሽምት ነው። የሚገርም ጭንቅላት ነበረ ማለት ነው። ይሄ ማለት ደግሞ ፉክክሩም አለ። ቆይ ፍቅዬ፣ ኑሮ ውድነቱ ደህና ስለነበረ ይሆን? አሁን እኮ ኑሮ ውድነቱ አናድሏቸው እዚህ ላይ ለዛ ነው በሞባይል የሚጠቀሙት። አንዳንድ ሰዎች ነው ያው አንዳንድ ጊዜ ይረዳሃል። ጥሩ ጊዜ ሲሆን ሁሉ ነገር ጥሩ ይሆንልሃል። ብዙ መጥፎ ነገር አናስብም የዛን ጊዜ። ለምን ይሄ ማህበራዊ ድረገጹ ጠቅላላ የለም፣ ፌስቡክ የሚባሉ ምኑ የለም። አሁን ነገር የተበላሸውና አእምሯችን የተወጣጠረው ሁሉን ነገር የራሳችንንም ህይወት እውነት የነመለው የራሳችንንም ህይወት እስከ መወሰን ድረስ አሁን ያሉትን ማህበራዊ ሚዲያዎቹን የተጠቀምንባቸው ያለው የራሳችንን ማንነት እናድጋለን አናድግም ተስፋችንን የምንጥለውና የምናቆመው ድሮ በከፍተኛ እምነት በእግዚአብሔር ላይ ነበር። አሁን ግን ሚዲያው ላይ በመናየው ነገር የህይወታችንንም አቅጣጫ እስከ መወሰን የደረስንበት በጣም ብዙ ነገራችንን ተቆጣጥሮታል። ስለዚህ የሚዲያው ተጽዕኖ ተቆጣጥሮታል አለው ማለት ነው። የትም በዚሁ አጋጣሚ አብሬ አያይዤ ልጠይቅሽ ፍቄን እሱም አንቺን ያገኘበትን ያወቀበትን አጋጣሚ ተናግሯልና ፍቄን ያወቅሽው አጋጣሚ ጊዜ ቦታ? በነገራችን ላይ ሴቶች ያስገረሙን የሚለውን ንግግር ያው መጀመሪያ የትም ያስገርማናለች፣ ሞራል ያስፈልጋታል። ሞራል ፍቄ። ሁለተኛው ግን ስለ አስገራሚ ሴቶች ስሪና ታሪክ ትሜ በኋላ በሚኖራት ሰዓት ነብራራዋለን ሀሳብ በደንብ እና ልምዷን ደግሞ እንድታጋራ እውነት ነው። አጋጣሚ ሀሳብ መስጠት ትፈልጋለሁ። ምን ይደንቅሻል ፍቄ? የት ነው የተዋወቃችሁት? ሲናወራው ፍቄን በአካል ከማየቴ በፊት በመዝሙሩ ነው የምሰማው። በመዝሙሩ ሰማለው የሚመስለኝ አሁን ትንሽ ገዘፍ ብሏል። ደህና ነው። ያኔ ትልቅ ሰው የሚመስል በካሴት ስትሰማ በጣም ትልቅ ሰው፣ ምክንያቱም ድምፁ ቤዝ ነው፣ በጣም ያምራል። የምትሰማው በተለይ የፍቄ መዝሙሮች የሚደመጡ ሁሉ ናቸው፣ በጣም የሚደመጡ ዝም ብለህ የምታዳምጣቸው መዝሙሮች ናቸውና
ለማየት እንጓጓለን። እሱ እንዳለው በዓል በቃ መብነን ነው። በዚህ ጋር መሄድ ነው፣ በዚህ ጋር መሄድ ነው። ረፍት የለኝም እኔ ምንም በቃ ደስ የሚለኝ ፓርቲ ስለሆነ አይምሮ ስራ መስራት አለበት ብዬ ስለማስብ በተገኙ አጋጣሚ ይሮጣሉ። የሱ መዝሙሮች ሌሊት ላይ በጣም ሲዘመሩ ያድራሉ። ያኔ በተለይ ተከከበብ ላይ ቁጥር 1 ላይ እናመስግነው በአንድነት ቸርነቱ ለማልቅበት ይልና ቅብብሎሹ ቢገርም ነው። በቃ ደርቦ ነው ወጣው የሚዘምረው የነበርና እንደው ማን ነው እሱ የፍቃዱ የሚባል ምን አይነት ናቸው አንቱ ነው ትልቅ ሰው አንጠብቀው ነው። ከዛ እንደዚሁ በተባለው ለካ እሱ ሲዘምርም እኔ ከበሮ መቼ ነኝ መታለሁ ምንም እላለሁ። ሄድንና ግን እኔ ስቱዲዮ ስራዎች እሰራለሁ። ከከበሮ ስራዎች መዝሙር ሲሰራ ክራር፣ መሰንቆ፣ ዋሽንት ምናምን የተባለ ሲሰራ መዝሙር ስንሰራ ነው ፍቄን ያየሁት። የትኛው መዝሙር ላይ እንደሆነ አላስታውስም አይቼዋለሁ። ከዛ ደግሞ ፍቄ ደግሞ ምንድነው ከተማ ላይ አይታይም። ለዛም ነው ያጣሁት ረጅም ሰዓት ማለት ረጅም ጊዜ ክፍለ ሀገር ነው መሄድ ነው። መምህር ተስፋዬ መቆያ አሁን አሜሪካን ሀገር የሚኖረው ከሱ ጋራ አዲስ አበባ በ15 ቀን ሊገቡ ይችላሉ። የሆነ ሀገር ይሄዱና ደግሞ ሌላ ሀገር ይሄዳሉ። በዛው ነገር ከአገልግሎቱ ወጥተው ሁሉ ንግድ ሁሉ ተለማምዷል የሚል ስሜት አለኝ እኔ ያኔ ሰምቻለሁ እንጂ ሰማሁኝ። ሁሉ ሰው ሁሉ አገልጋይ የሚናገረው ነው ሰማሁኝና የሀፍቱ ምንጭ ምን ይሄዳል። በዛው ሄዶ ጭኖ የማይመጣው ነገር የለም አዲስ አበባ። እሱ በአንድ ድንጋይ ሁለት ወፍ ነው። እንደዛ ሆኖ መጣ። አዲስ አበባ ሲመጣ ስቱዲዮ ላይ ብቻ አገኘሁት። ሳይሆን ትንሽ ልጅ ነው፣ ቀጠን ያለም ነው። እኚህ ናቸው ፍቃዱ ተባለ፣ ተዋወቅን። በዛ መልኩ አየሁት። ግን መዝሙሮቹን የእልል በሉ በአንድነት ዘምሩ የሚለውን እዛው ላይ ደግሞ የማን መዝሙር ነው? ፍስሐ ኮነ በእንተ ልደታ ለማርያም አናቆም እኮ እሱን ልደታ በመጣች ቁጥር እሷ ካልተዘመረች አሁን እስካሁን እዛው ልደታ ስለሆነ አሁን የሰማሁት ልደታ እንደተወለደ ምዛ እንደ ሰፈር እንደገም አሁን እናንተ አገልግሎቱን እንጂ ተወለደበት ምን ያደርግላችሁ? እና በዛ መልኩ ነው የማየው። ግን ሳገኘው ደግሞ በጣም ትዳር መስርቶ ከቤተሰቦቹ ጋር በሚኖርበት ሁኔታ ደግሞ የድሮ አገልጋዮች በጣም ጥሩ ነገር አለን። እስካሁን አብረን የመቀጠል ነገሮች አሉንና ተነፋፍቀን ነው የምንተያየው የምንገናኘው። አልፈን ቤተሰቦቻችን እንጠያየቃለንና ቤተሰብ ደግሞ አፈራ። ቤተሰቡ ደግሞ ከሱ የተሻለ ሆነ እና ቀረበንና እየሄድን መተያየት ምናምን ተጀመረ። አገልግሎት ላይ ስንገናኝ ሳስተን ነው የምንተያየው። በቃ በናፍቆት ነው የምንገናኘው። መጣብን ምናምን የለም። መጣልን ፍቄ መጣ ሰተህ ነው መድረክ መጀመሪያ ለሱ ፍቄ መጣ ብለህ አገልግሎቱን ለሱ አሰልፈሱ ሲጀምር እኛ አጀብን ማለት አለቀ። ፕሮግራማችን ተሳካ ማለት ነው። የሱ ድምጽ ደግሞ ይለያያል። የሚያጉላላው ድምጽ አለ ጉሮሮ ላይ በቃ እውነት ነው። ምን ማለት ነው የሚያጉላላው ድምጽ? እንትን የሚባለው እኮ በዘመናዊ እኮ እንትን ኦፔራ የሚባለው የዜማ ስልት እኮ ፍቄ ጋር አለ። በነገራችን ላይ መንፈሳዊ ኦፔራ አለ ይሰማኛል። እንደሱ አይነት ድምጽ ሰማለው ፍቄ ጋር ሲያዜም ናጉላላው ድምጽ አለ። እሺ አሁን ለምሳሌ የትንሳኤ መዝሙር አሁን አንድ በልልኝ ለምሳሌ በልስቲ አንድ መዝሙር በልልኝ የምትፈልገው የራሱ መዝሙር አለው። በነገራችን ላይ የትንሳኤ ደግሞ ደስ የሚል የምስራች ደስ ይበለን ሞትን አሸንፎ ተነሳልን በሞቱ የኛን ሞት አጠፋልን። ሰማው እንዴት እንደሚውላላ ያዜማል ለማለት ነው። በቃ የሚያዜመው ያ በቃ የሚያዜመው ደስ ነገር እንድታዳምጠው ትሆናለህ። በቃ አለቀ። ምንድነው ደስ አይልም? አሁን የሰማው ማለት የሆነ አፉን ገጥሞ ስራ ይሰራል። እሱ ያለ ይዘምራል፣ ያዜማዋል። ደስ ይላልና እንጓጓ ነበር። እንደሱ መሆኑ ብዙ እንትን አይደለም። እኔ ብቻ በነበርኩበት ዘመን የነበሩ ዘማሪያን ስዘምር የመጣሁት እነ ታዲዮስን መዝሙር ዘምራለሁ። የተስፋዬ ዶም መዝሙር አሁን እኔ ዘምራለሁ። ተስፋዬ ዶም የሚባል ሰው ግን ባይኔ ያላየው በጣም በህይወቴ ሁሉ የሚቆጨኝ አላውቀውም። የተስፋዬ ዶም መዝሙሮች ሰማለሁኝ። የእመቤታችን መዝሙር ዘምራለሁ። የቃልሽ መዓዛ የሚለውን ደግሞ አይኖቼ ማዳኑን አይተዋልና አይኖቼ ማዳኑን አይተዋልና ይገባዋል ክብርና ምስጋና እናመስግነው እሱ አይደለም አምላካችን ውለታው ብዙ ነው። አምላካችን
ውለታው ብዙ ነው። ሞታችንን ሞቶ ሕይወት ላደለን ለቸሩ ክርስቶስ ምን እንከፍለዋለን? ለታላቅ ውለታው ጌታ ለዋለልን በእልልታ እንዘምር በአንድነት ሆነን እናመስግነው 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 አምላካችንን ውለታው ብዙ ነው። አምላካችንን ውለታው ብዙ ነው። እነኝን ነው ስሰማ ስዘምር የመጣሁትና በአይኔ ያላየሁትም በቪዲዮ ግን ተቀርጾ ክራር እየመታ ነው የሚዘምረው። እጮኛህን ባለቤትህን የትና በየት አጋጣሚ እንዴት ነው ያገኘሃት? የኔ ባለቤት ያው የሰንበት ትምህርት ቤት ተማሪ ናት። በጣም ቁጥብ፣ ለብዙ ወንድሞቿና እህቶቿ አርአያ የምትሆን በአገልግሎቷ እጅግ በጣም ሰው ሁሉ ሲያያት የዛን ጊዜ በነበረው ሁኔታና ስሜት ሁሉም አጋጣሚ ያው እነሱ አካባቢ ነው የምኖረው። እሷ ያለችበት ደብር ተደጋጋሚ ለአገልግሎት እና ስብከተ ወንጌል ክፍል አስተባባሪ ኮሚቴ ሆኜ አገለግል ነበረ። ቶታል ስላሴ ማለት ነው። ጦር ኃይሎች ቶታል ስላሴ ማለት ነው። የእነሱ ቤት ደግሞ ከቤተክርስቲያኑ ፊት ለፊት ነው። እውነት ለመናገር ከፋኝና ግብ ስላሴ ገብቼ ጸለይኩ። አዲስ አበባ በሆነ ብቻዬን ነበር የምኖረው። እዛም ተከራይቼ ነበር እና በጣም ጸለይኩ። የዛን ጊዜ እኔ አስቤው ሳይሆን የሆነ ከውስጥ የሚፈነቀለኝ ነገር ነበር። ከዚህ በኋላ ብቻዬን መሆን የለብኝም የሚል ከፍተኛ ሙግት ውስጥ ገባሁ። ምንም በውስጤ እኮ የለም። የዛን ሰሞን ግን ለምን እንደዚህ አይነት ሀሳብ ውስጥ እንዲያስብ እንዳደረገ አላውቅም። ስለከፋ ይሆን በቃ ይሄን የመግፋቱንም ስሜት የማሰቡንም ስሜት የሆነ ከውስጤ የሚፈነቅል ነገር መጣ። በሚገርም ሁኔታ ጸሎት አድርጌ በዚሁ ርዕስ ዙሪያ ማለት ስላሴ አልቅሻለሁ። ሳላስበው እንባዬ ራሱ ሳይደርቅ ነው ከቤተክርስቲያን ወጥቼ እያልኩ መንገድ ላይ አገኘኋት። ከቤቷ ወጥታ እሷ ወደ ቤተክርስቲያን ስትሄድ ማለት ነው። እውነቴን ነው የምለው ልቤ ደነገጠ። እንግዲህ ያው የጥሩ ቤተሰብ እዛ አካባቢ ካሉት ጥሩ የኑሮ ደረጃ ካላቸው ሰዎች አንዷ ናት እና እሷ ከቤቷ ወጥታ ስትወደ ቤተክርስቲያን ስትሄድ እኔ ብጭር ያለ ሰዓት ሰውም የለም ብቻ ሳያት ድንግጥ አልኩ። በቃ ምንድን ነው ነገር ብዬ እያማተርኩኝ ሄድኩኝ። በቃ ቤት የገባው ከዛ ዲዳ ነው ያደረገኝ። ፍቅር ዲዳ ያደርጋል። አይ ገና ያው ጥሩነቷን ምናምን አያለው። እዛ ግን ስወጣ እሷን ሳገኛት ለምን ልቤ እንደደነገጠ አላውቅም። ፍቅዬ በልብህ ታስባት ነበር? ከዛ በፊት በልብህ ታስባት ነበር? አያታለሁ፣ ግን እንቅስቃሴዋን በጣም ነበረ ደስ ይለኛል። በቃ የምታደርጋቸው በጣም አለባበሷ በጣም ስርዓተ ቤተክርስቲያን እየጠበቀ ሁሌ በአንድ አይነት አለባበስ ነው ማየት ነው። እና እኔ እዛ እያገለገልኩኝ አያታለሁ፣ እሷ ሰንበት ትምህርት ቤት ስታገለግል ማለት ነው። እና እኔ እንደዚህ አይነት ሀሳብ አልነበረም። ዝም ብዬ ግን አደንቃታለሁ። ከዛ ቀን ጀምሮ ግን አእምሮዬ ውስጥ የቤት ስራ ተፈጠረና ማየት ጀመርኩኝ። ስንገናኝ የምትሰጠኝ ሰላምታ በጣም ጥሩ ነው። ቤተሰቦቿ ደግሞ አገልጋይ ሲመጡ ካህናትን የሚመግቡ ናቸው። ብቻ የቤተክርስቲያን ቅድሚያ ተጠሪ ሆነው በጎደለው ወይም በፈረሰው በኩል የሚቆሙ ቤተሰቦች ናቸው። እና እንደ አጋጣሚ በጣም በትኩረት እንዳያት ያደረግነው በኩረቱ ጓን ፈንታ ገላው እዛ ስብከተ ወንጌል ክፍል ኃላፊ ሆኖ ተመድቦ መጥቶ ከኔ ጋር ደግሞ ቤተሰብ ይቀርባለን እና እነሱ ቤት በእንግድነት ተጠርተን እንሄዳለን። ከዛ እኔና እሱ እኔን ይዞኝ ሄደ። ካልሄድም ብሎ ጨቅጭቆ ይዞኝ ሄደ። አይ እኔ ሰው ቤት ምን ደም እያልኩት ነው። በቃ ጎትቶ ይዞኝ ሄደው ገባን። አስተናገደችኝ በደንብ። ያን ጊዜ አየኋት። ሁለታችሁንም እኩል ያስተናገደቻችሁ ወይስ አንተም ትንሽ? ኧረ እንደው ኖርማል ሁላችንም በቃ በኩል በኖርማል መስተንግዶ ነው። እኔ በልቤ ነው ይሄን ሁሉ እንትን ብለው ማለት ነው። ያው እንግዲህ እግዚአብሔር የራሱ ሰዓት የራሱ መንገድ አለውና ከዛ ነገር ግን የተነሳ ነው የሚመስለኝና አንድ ቀን ነው እንግዲህ ያው በጣም አስደናቂ ታሪክ አለ እና ከቤተሰብ ጋራ በደንብ ተዋወቅን። እሺ
ይሄ እንግዲህ ለሚዲያ ይብቃ ህይወት ከነብጉሩ ከቤተሰብ ጋር ከዛ በኋላ ከመስተንግዶ በኋላ ከእናቷም ጋር ተዋወቅን። ከቤተሰብ ጋር እንደ ፋሚሊ ሆን፣ በተለይ ከእናቷ ጋር ማለት አንድ ቀን ጾም መያዣ አካባቢ ነው። እሷ ከሰንበት እንጂ ስትወጣ ከአውደ ምሕረት አገልግዬ ስወጣ ተገናኘን እና ጾም መያዣ ነው እና ለምን ጾም አንይዝም ስላት ትምህርት አለብኝ አለች። ችግሬ ለምን ጾም የሚይዘው ከጓደኞቼ ጋር ነው። ማህበር ነበረ፣ ትልቅ ነጋዴዎች ያሉበት ማህበር ነው እና አንድ ላይ ጾም የምንይዘው ልደታ አሹ ስጋ ቤት ተቀጣጥረን በቃ የት ነው የምትሄጂው? ትምህርቴ ሜክሲኮ አካባቢ ነው። ቅድስተ ማርያም ኮሌጅ ነው የምትማረው፣ ማርኬቲንግ እየተማረች ነው። በቃ ለምን ታዲያ አግኝተሽን አትሄጂም? እንደውም ጓደኞቼን አስተዋውቅሻል አልኳት። ይሄ ለመጀመሪያ ጊዜ ነው። መጣች፣ ቶሎ ብላ ቤት ገብታ ልብሷን ቀይራ ትምህርቷን መጣች። ከኛ ጋር ቡና ሻይ ብላ ወደ ትምህርት ቤቷ ሄደች። ምንም ነገር አንድ ላይ የመሆን ሀሳብ ሳናወራ ያው ፋሚሊ ሆኛለሁ ከነሱ ጋር ስለ ስራ ማውራት ጀመር። ታወራኛለች፣ አወራታለሁ እና ትልልቅ ቢዝነሶች ነው እሷ የምትነግረኝ። በጣም ጭንቅላቷ ቶፕ ነው የምትነግረኝ። ከዛ ዝም ብለን እንግዲህ አስበው፣ እኔም በውስጤ የማውቀው እግዚአብሔር ግን መንገዱን እያመቻቻ ነው። ስለ ቢዝነስ ነው የምናወራው። ምን ስራ ስለ ስራ መገናኘት ጀመርን። በቃ በብዛት መገናኘት ጀመርን። ምንም ግን ሌላ ነገር አላነሳው። ምን አልኳት? በቃ እንደ ሴቶች ጥያቄ ምናምን የለም። ጥሩ የቢዝነስ መስመር ውስጥ ገብተናል፣ እያወራን ነው። እኔም የቢዝነሱ ፍላጎት አለኝ፣ አንቺ ደግሞ የበለጠ ከእውቀት ጋር አለሽ እና ለምንድን ነው አብረን ሆነን የማንሰራው ብዬ ነው የጠየኳት። ይሄ አበርኩልሽ ያፈቀርኩሽ አይደለም፣ አብረን ለምን አንሰራ፣ ለምን እንተጣጣለን ተባባልን። ላስብበት አለች። ወዲያው በሳምንቱ ጥሩ ሀሳብ ነው ያመጣኸው፣ አሁን እኮ ኦልሬዲ በጋራ የሆነ ነገር ልንጀምር እያሰብን ነው። ስለዚህ የበለጠ አንድ ላይ ብንሆን ትልቅ ጥንካሬ ነው የሚል በቃ ባይነ ወሰነች። ሱባኤን ያስተባባልን። እኔ እዚህ ይዛለሁ፣ አንቺ ጻድቃኔ ማርያም ሂጂ ልሂድና ሱባኤ ሊያዛለች። ሄዳ እናቷን እንግዲህ ከቤቷ ወታታቂ እናቷን ሄዳ ሱባኤ መያዝ ፈልጋለሁ ብላ የት ልትሄጂ ነው? ጻድቃኔ ማርያም መሄድ ፈልጋለሁ። አባታቸው ትንሽ ተቆጭ ስለሆኑ አባታቸው ማወቅ የለበትም ይሄንን ምን አይነት ዘዴ ምን አይነት መላ እንፍጠራሉና እናትየው መጥተው እኔን አማከሩኝ። እኔን የሚያማክሩኝ እኔና እሷ ጓደኛ ነው፣ ምንም የሚያውቁት ነገር የለም። እና ትዕግስት ሱባኤ ሊያዝ እያለች ነው። ምን ትመክረኛለህ? ልላካት ወይ ከቤት ወጥታ አታውቅም የሚል ሀሳብ ሲነግሩኝ፣ እንዴት ታዲያ ምን ችግር አለ? ያው ሱባኤ የምትሄደው ለኔ ይሄ የሚነግሩ እናትህ ናቸው። እናትየው ነው የሚያማክሩኝ ለአንተ ለኔ። ለምን እዛ ጉባኤ ስሰራ እናትየው ጉባኤው እንድሰራ ገንዘብ ስፖንሰር የሚሆንኝ እሷ እናት ናቸው። ብዙ ነገር እናትህን አያውቁም። ምንም የሚያውቁት ነገር የለም። መቶ ሲያማክሩኝ ታዲያ ምን ችግር አለ? ማንኛውም ችግር እኮ እዚህም ቁጭ ብላ ሊፈጠር ይችላል። እግዚአብሔር ይምጣ ካለው የምትሄደው እንደው ለእግዚአብሔር ቤት ነው። ወንድሟ የእሷ ታናሽ ወንድም ይዟት ሂድ ተባለ። እሱ ደግሞ ይዟት ሂድ ሲባል አይ ተመካከርን። ወንድሞቿ ያውቃሉ አብረን እንደምንገናኝ ያው ቤተሰብ ሆነን የለ ወንድሟ ሌሎች ጓደኞቹ ጋራ እንዲሆን እኔ ደግሞ ይዣት እንዲሄድ ከወንድሞቿ ጋራ ውይይት አደረገ። እዚህ ለመጀመሪያ ጊዜ እሷ ማታውቀው ይዣት ጻድቃኔ። ከዛ በኋላ ዋናውን መስመር የጀመርነው ከዛ በኋላ ሽማግሌ ተላከ። ከዛ በኋላ በሀገራችን ላይ ስራ ሁሉንም ስራዎቻችንን መሰረታችን ዘን የጨረስነው ሳንጋባ ነው። ምንም ሳንጋባ። ስንት ልጅ ነው ያለህ? 3። ማን ይባላሉ ስማቸው? የመጀመሪያዋ ኤልዳና ፍቃዱ፣ ኤልዳና። የሁለተኛዋ ዮስቲና፣ የሶስተኛዋ በጸሎት። ሴቶች ናቸው። የሶስት ልጆች አባትና ባለትዳር። እሺ፣ ባለሀብት ነህ ፍቄ? አይ ብዙዎቹ ሞክራል። ዘማሪ ፍቃዱ አማረ እኮ በጣም ባለሀብት ነው። አይ ሞክራ ትሞክራለህ? አዎ፣ ያው እንግዲህ ያው ማንኛውም ሰው እንደሚሞክረው ጥሩ ኑሮ ያው በዚህ ምድር ላይ እስካለ ድረስ ያው ከዚች ምድር ብዙ ባይጠበቅም
በምትችለው መጠንና መንገድ ያው ልጅም መውለድ አለ። ያው የቤተሰብ ኃላፊነት ሰፊ ነው እና ከዛ ነገሮች አንፃር የግድ መስራት በዛ ነው ማለት ነው። እመለሳለሁ። በጣም ደስ የሚል አሜዚንግ የሆነ ስቶሪ ነው። ቢጻፍ ለብዙዎቹ አስተማሪ ይሆናል። ልብ አንጠልጣይ የፍቅር ታሪክ ነው ያለ። በእውነት ፍቃዱ አማረ እንደ መልክ ውብ ነው ፍቅር ታሪክ። ወደ ዘማሪት የትምወርቅ ሙላት ስለ ልጆችሽ ንገሪን። ከዛ ደግሞ ስለ በገና ትውልድ ልጆችሽ ማን ነው ስማቸው? ስንት ዓመታቸው ነው? ምንድነው ማለት ለቁም ነገር እንዳበቃሽ? አንድ ሰው መውለድ እኮ ማንም ሰው ይወልዳል አይደል? እግዚአብሔር የፈቀደለት ማለት ነው። ነገር ግን ልጆቹን ለቁም ነገር የሚያበቃ ደግሞ የታደለ ሰው ነው፣ ለክብር የሚያበቃ ማለት ነው። እና ስለ ልጆችሽ ንገሪን። ከዛ ደግሞ ስለ በገናው ትውልድ አውሪ። ሰፊውን ነገር የምንይዘው በገናን ለትውልድ የሚለውን ፕሮግራም ነው። ሁለት ልጆች አሉኝ፣ ሁለት ሴት ልጆች አሉኝ። ሳምራዊት አዶንያስ እና ፍርቱና አዶንያስ ይባላሉ። እነሱ ጥሩ ተምረው በራሳቸው ላይ በስራ ላይ ይገኛሉ። ጥሩ ደረጃ ላይ ይገኛሉ። ሁለቱም ልጆቼ ብዙ አልባከኑም፣ እስካሁን አልባከኑም እና ጥሩ ነው ያሉት። ትምህርታቸውን በጥሩ ሁኔታ ተምረዋል። እኔ እንደተማርኩት አይነት ትምህርት ሂደት ነው ያስተማርኳቸው። እኔ ከቄስ ትምህርት ቤት ጀምሮ እንደተማርኩ ቅድም አውርቻለሁ። እኔ በምኖርበት አካባቢ አዲስ አበባ መጥቼ ቄስ ትምህርት ቤት ያለበት ሰፈር ነበር እንዳጋጣሚ ያለሁት እና የቄስ ትምህርት ቤት አስተምሬያቸው ከዛም የግል ትምህርት ቤት ወደ ቅድስት ሥላሴ መንፈሳዊ ትምህርት ኮሌጅ አጠገብ ደግሞ የቤተክርስቲያኑ ትምህርት ቤት አለ። እዛም መደበኛውን ትምህርት ሁለተኛ ደረጃ ትምህርታቸውን እዛ አጠናቀው በኮሌጅ ደረጃ ተመርቀው ስራ ይዘው ያሉት ሁለቱም ማለት ነው። እና ስለዚህ እግዚአብሔርን አመሰግነዋለሁኝ። አሁን ግን ስለ በገና ከመጣክ በገናን ለትውልዱ የሚል ትልቅ ፕሮጀክት አለኝ። በልጆች ላይ የምሰራው ፕሮጀክት አለኝ። እሱም ፕሮጀክት ነው አሁን ወደዚህ ያለሁት። በምኖርበት በመኖሪያ ቤቴ ከአካባቢ ልጆች ጀምሬ ኢንተርናሽናል ወደሆኑ ቦታዎች ላይ የበገናን ለትውልዱ ዓላማ ይዤ እንቀሳቀስበት ሁኔታ ላይ ነው ያለሁት እና በዚህ ሁኔታ ነው ያለሁት። ጥሩ። በገናን በሚታሰበው ልክ አስተዋውቀዋለሁ፣ ሰርቼበታለሁ፣ ቱር አድርጌበታለሁ ብለሽ ታስቢያለሽ? ቢኮዝ ብዙ እቅዶች ብዙ ህልሞች እንዳሉሽ እናውቃለን እና ቱር የማድረግ ውጭ ሀገር ውስጥ ንገሪኝ እስኪ። በገና ጥልቅ ነው፣ የሚጨርሰው ነገር አይደለም። ምንድነው እኔ ወደ በገና አገልግሎት ስመጣ ከሁለት አስርት ዓመታት በፊት ነው እኔ በገናን በእጄ ነካሁትና በገና ደርዳሪዎች ስላልነበሩ ብዙ የሚታዩ በገና ደርዳሪዎች ስላልነበሩ ከሰባት ያልበለጡ በገና ደርዳሪዎች ነበር ያሉት ከአንቺ በፊት። እነ መጋቢ ስብሐት አለምዋጋ ትልቆቹ ማለት ነው። በአይናችን ደግሞ ያላየናቸው ነጋሽ ታፈሰ የሚባሉ ምናምን እነሱ ናቸው ያሉት። አላየኋቸውም። ዘርፉ ደምሴ የሚባል ደምሴ በገና የሚባሉ የእሳቸውም ልጅ እንዲሁ ይዞ በየአውደ ምሕረቱ ሲያገለግል አይዋለሁና ከሰባት ያላነሱ። ሴት ደግሞ ጭራሽ ከኔ በፊት የነበረችዋ ዘማሪት ሶስና ገብረ ኢየሱስ የምትባሏ ይዛ ብቻ ነው የማየው የነበረውና ትምህርት ቤትም ስላልነበረ በቁጭት እና በመፈለግ ደግሞም በእግዚአብሔር ፈቃድ የቻልኩት በገና የዜማ ዕቃ ስለሆነ ይሄንን ግን ለትውልድ ያኔ ትንሽዬ ነበር። አሁን በጣም በስተናል። ትምህርት ቤት በሌለበት ደረጃ ነው የቻልኩት። የትኛውም ትምህርት ቤት አልገባሁም። በመስማት በመጠየቅ ዘማሪ ሶስና ገብረ ኢየሱስ የቻለችውን ነገር በማሳየት ነው ለዚህ ደረጃ ያበቃሁትና ይሄንን ግን እኔ ተደራሽ ብዙ አድርጌያለሁ ብዬ አላስብም። አሁንም ገና ይቀረኛልና ነገር ግን አሁን ላይ ያስኩት በገናን ለትውልዱ የሚለው ፕሮጀክት በደንብ ትውልድ በገናን ቢያውቅ በገናን ድምፅ ቢለማመድ ልቁንም በልጅነቱ ቢለማመድ ልጅ መንፈሳዊ ሕይወቱንም ተቃኝቶ ያድጋል። ግብረገብ የሚባለውን ነገር ነክቶት ያልፋል። ግብረገብ የሚባሉት ትምህርቶች ብዙ ጊዜ አሁን እየተሰጡ ስላልሆነ እና በመንፈሳዊ ሕይወት ይቃኛሉ። የበገናን ዜማ በመለማመድ ሌላ ነገር አይደለም የሚለማመዱት የእግዚአብሔርን ቃል ስለሆነ ማለት ነው። በዛ ውስጥ ልምምዳቸውን በልጅነታቸው ከወሰዱ ከፍ እያሉ ሲሄዱ ፍሬ የምታይበት ትውልድ ይሆናሉ በሚል ይህንን ልጆች ላይ መስራት የጀመርኩትን በቤቴ ውስጥ የጀመርኩትን ነገር በደንብ ዓለም አቀፍ በሆነ ሁኔታ ውስጥ ለማስኬድ የቻልኩትን ሁሉ ጥረቶች በመድረኮች እየሰራሁኝ በጠቅላይ ቤተ ክህነቱም በኮሌጆችም ዩኒቨርሲቲዎችም አካባቢ እየሰራሁኝ እገኛለሁኝ። በገና ለትውልዱ በደንብ ፍሬ አፍርቶ ትልቅ ደረጃ እንደሚሆን ደግሞ
ተማመናለሁ በእግዚአብሔር ላይ ተደግፌያለሁኝና ፍሬ የማይበት ጊዜ በጣም ከዚህ የበለጠ ቅርብ ነው ያስባለሁ። ጥሩ የትምዬ ከዚህ ጋር አያይዤ ማነሳልሽ በመላው ዓለም የሚኖሩ አውሮፓም፣ አሜሪካ፣ መካከለኛ ምስራቅም እዚህ ኢትዮጵያ ውስጥ ያሉ ያንቺን ህልም እንደግፍ ብሎ ምንድነው የሚደግፉሽ? እነዛ ህልሞችሽስ ምንድን ናቸው? በየትኛውስ አድራሻሽ ነው የሚያገኙሽ? ምክንያቱም አንደኛ ሴት ነሽ፣ በጣም ልትበረታች ይገባል። ሁለተኛ ደግሞ በስርሽ ብዙ ልጆች አሉ። ሶስተኛ ደግሞ በበገና በሽታ ይወጣል። ቅዱስ ዳዊት ያደረገውን እናውቃለን። ስለዚህ በዚህ ምክንያት ደግሞ ዲያብሎስ ይቃወማል የበገና አገልግሎት እንዲቆም እና ሰዎች ማገዝ ቢፈልጉ እንዴት ነው የሚያግዙሽ? የት ነው የሚያገኙሽ? ምንድነው ህልሞችሽስ? ሲነገረን ለሚከታተሉት ሰዎች የሚያገኙኝ ያው በእነዚሁ አይነቶች ሚዲያዎች ላይ በሚቀርበው በሶሻል ሚዲያው ነው በብዛት ፕሮግራሜ የሚተላለፈው። በቲክቶክም በፌስቡክም ላይ ደግሞ አሁን እንደዚህ በእናንተ አይነት ሎዛነቶችን ተከትሎ ሌሎችም እንደዚሁ ሌሎች ኢቨንቶች እነሱ መድረክ ላይ በማቀርብበት አጋጣሚ ሰዎች ያገኙኝና ሀሳቤን ይጋሩኛል። ምንም ጫፍ የያዘ ነገር እንደው ውስን ያለ ነገር የለም እንጂ ስራዬን ይወዱታል፣ ያበረታቱኛል። ግን እኔ ልጆቹን በቤቴ ውስጥ ማስተምራቸውን ልጆች በደንብ በተቋም ደረጃ ማስተማር የምፈልገው በገና እኔ ቢሆን ከበሮ ተጨማሪው ዜማ ዕቃ ባስተምር ተጨማሪ ሌሎች ትምህርቶችን ከውጭ ሀገር እኮ ሰዎች ልጆቻቸውን ኢትዮጵያ ውስጥ ልከው ግዕዝ እንዲማሩ ያደርጓቸዋል። ሌሎች ጥናቶች እንዲያጠኑ ያደርጋሉ፣ የዜማ ጥናቶችን እና እነኛን አካላቶች አካትቼ ቀጣዩን ትምህርት የሚያስተምረን የምችለው ይሄንን ነው። የበገና ትምህርት ቤት አለሽ? የለኝም። ለምን? ስለሌለኝ አቅም ስለሌለኝ እስካሁን በገና ትምህርት ቤት አልከፈትኩኝም። ኦኬ፣ የአቅም ጉዳይ ነው ማለት። አዎ፣ ግን መስራት የምፈልገው ደግሞ እኔ ልጆቹ ላይ ነው። እኔ እኮ በጣም ፍሬ ስላየሁባቸው ነው። ልጆች በገናን ሲለማመዱ በጣም ውጤት ስላገኘሁባቸው ከአካባቢያቸው ጀምሮ እኮ ልጆች ምን አይነት ልጆች ሆነው እንደተፈጠሩ ሁሉ ሲያድጉ ደግሞ በደንብ መንፈሳዊውን ነገር ይዘው ሲያድጉ ልጆች ለአካባቢ አይደለም ለቤተሰብ አይደለም ለሀገርም የሚጠቅሙ ይሆናሉና ከዛ አንፃር ልጆች ላይ ነው መስራት የምፈልገው። አልቦዘንኩም። ያ ትምህርት ቤት ውስጥ ከሚከፈት ብዬ እኔ እፎይ አላልኩኝም። እሰራለሁ። የት በሚያስፈልገው ቦታ እየሄድኩኝ በተጠራውበት ቦታ ሁሉ አስተምራለሁ። የምችለው ሁሉ አካፈላለሁኝና ትምህርት ቤቱ እንዲከፈት አሁን የያዝኩትን ፕሮጀክት ይዤ ቱር ማድረግ ነው አሁን ዝግጅቴ ማለት ነው። ከዛ በምታገኘው ሁኔታ ይሄን ሐሳብ ተጨባጭ እያደረክ ያሳወቅ እግዚአብሔር ያስነሳዋል አንዱን። ከዛ እንዳልኩ በተቋም ደረጃ ሲሆን ደግሞ ሞር ጥሩ። የት ሀገር ነው ቱር ማድረግ የምትፈልጊው? በመላው ዓለም የቤተክርስቲያኗ ድምጽ ባለችበት ኢትዮጵያ ኮሚኒቲዎች በሚያደርጉልኝ ግብዣዎች፣ ኤምባሲዎች አሁን እንኳን አደርጋለሁ። ኤምባሲዎችም ሌሎች ቦታዎች እኮ አደርጋለሁ። ግን ፕሮግራም አቅርቤ ነው እንጂ የምመለሰው ተጋብዤ ይሄኛውን ነገር ሐሳቡን ብዙም አያውቁትም። ከዚህ በኋላ ነው ገና እንግዲህ እሱን ነገር ይዤ የምንቀሳቀሰው ያለው። ልዩ ገጠመኛለሽ እዚህ ሀገር ውስጥ ወይም ውጭ ሀገር ስታገለግይ ከሊቃነ ጳጳሳት ከቅዱስ ፓትርያርኩ ከፈረንጆች ጋር ወይም ገጠር ላይ? የዱባይ አገልግሎቴን አስታውሳለሁ። የዱባይ አገልግሎት የመጨረሻ ጊዜ የሆነኝ ምንድነው ቅዱስ ሚካኤል ቤተክርስቲያን አለ። እዛ ለቤተክርስቲያኑ ገቢ ማሰባሰቢያ ተብሎ መርከብ ላይ ፕሮግራም ነበረኝ። መርከብ ላይ ለ2 ሰዓት ተነሳለህ። ሰው ትኬት ነው። አሁን እኛ ገንዘብ ማሰባሰቢያ ብለን መድረክ በአዳራሽ እንደምንሰራው መርከቡ ላይ ፕሮግራም ነበርና ያንን የመርከብ ጉዞ በፕሮጀክተር ይቀርባል ስለ በገና። እኔ በመሃል በገና ደረድራለሁ። በገና ምን እንደሆነ መምህሩ ያወራል ምን ይላል እና በስፒከር ነበር የሚለቀቀው ወደ ውጪ ማለት ነው። ሌሎች መርከቦች ብዙ አሉ። አንዴ ነው የምንበተነው። ቀለበት የሚያከብሩ አሉ፣ ልደት የሚያደርጉ አሉ፣ ዛጋ ሰርግ የሚያደርጉ አሉ፣ ተያዩ አሉ። ሄደ ከ2 ሰዓት ጉዞ በኋላ መተደሞ የምትሰበሰብበት ሁኔታ አለና ልክ ዛጋ ስንሰበሰብ እኛ በፕሮጀክተርም በስፒከር ስለምንለቅ ስለነበር መተው ጠየቁን። እንትኖቹ ማለት ነው በሙሉ ከበቡን። እኛ ያን መርከብ የበገና ድምጽ ይሰሙ ነበር። በገና ድምጹ ያው ገዢ ነው። ባህሩ የበገና ድምጽ በጣም ገዢ ስለሆነ መጡና ያስፈራራል እና በስፒከር ላይ ደግሞ ሲለቀቅ ይሄን ፕሮግራም ድገሙልን ያሉት። ይሄን ፕሮግራም በኔ ወጪ እባካችሁ ድገሙልኝ የዛ የዝግጅት ክፍሉ ባለ ሆቴሉ ማለት ነው ሲል እኔ ደግሞ በ4ኛው ቀን እስራኤል ሀገር ይሄን ነበረ በማግስቱ እዚህ መመለስ ነበረብኝ።
አልችልም ብዬ ተመልሼ መጣሁኝ። ግን መድረክ ላይ መርከቡ ላይ የነበረው አገልግሎት በጣም ሰፊና ደስ የሚል ነው። ጥሩ ነበረች። ሁልጊዜ የማስታውሳት ገጠመኝ ናት ለኔ ደስ የምትለኝ ታሪካዊ ገጠመኝ ነው። ከዛ ውጪ የገጠሩ ገጠመኝ ምን ያልተሳፈርንበት መኪና አይነት የለም። ፍቄ ኦራል በሚባል መኪና ተጭነናል። ጊንር ገጠር ውስጥ ጊንር የሚባል ሀገር ብዙ ነው። ብድግ ስንሳፈር ለ3 ለ4 ሰው ተጭነን ምናምን እንሳፈራለን። ስንወርድ ግን ሆነ መኪናችን ተንሸራተተ እንዳጋጣሚ ሆነና ማለት ነው። ማያውቅ ሾፌር ነው የሚነዳው የነበረው። ለካ አይችልም። በሰባሰው ነው ከተጎዝቼ ወጣሁት። ግን ስወጣ በጣም ትልቅ መኪና ጭነት መኪና ነው። ብዙ ዘማሪያን አሉ። ዘማሪ ታዲዮስ ግርማ አለ፣ ቴዎድሮስ አለ፣ ዳግማዊ አለ፣ አዲስ ለማ አለች እና ስወርድ ግን ከነኛ ሁሉ ሰው አንደኛ ዘልዬ ወረድኩት እኔ ስወርድ ማለት ነው። እነሱ ገና እዛው እንደባደፋሉ። እኔ ወደ ላይ ስጫን ለብዙ ሰው ነበር ተጎትቼ ወጣሁት። ስወርድ ግን መኪናው ስትራፕ ሲያደርግ አንደኛ ወረድኩት ደግሞ እኔ ጃሜር ይሄን ሁሉ አሳልፎ ይሄን ሁሉ አሻግሮ ደግሞ ዛሬ ቆመን እናገለግላለን። የሚገርም ጨዋታ ነው። በነገራችን ላይ የተወደዳችሁ ኦርቶዶክሳውያን ጨዋታችን እያደረግን ያለነው ከሁለቱ ተወዳጅ ዘማሪያን ጋር ነው። ከሊቀ መዘምራን ፍቃዱ አማረ ጋርና ከዘማሪት የትምወርቅ ሙላት ጋር። በመሳሪያ ያጀቡን ያሉት ደግሞ ተወዳጁ ወንድም ደረጀ ጥሩነህና ባለክራሩ ደግሞ ባንቲሁን ናቸው። ይህ የትንሣኤ በዓል ቆይታችን ነው። ልናጠናቀቅ ጥቂት ደቂቃዎች ነው የቀሩን። ዘማሪ ፍቃዱ አማረንና ዘማሪት የትምወርቅ ሙላትን ለአገልግሎት የምትፈልጉ ማገዝ የምትፈልጉ አገልግሎታቸው ማገዝ የምትፈልጉ አውሮፓ፣ አሜሪካ፣ መካከለኛው ምስራቅ ክፍለ ሀገር እዚህ አዲስ አበባ አፍሪካም ያላችሁ ቀጥታ አግኝታችሁ መጋበዝ ትችላላችሁ፣ ማበረታታት ትችላላችሁ። ከነሱ የምንማረውን እየተማረን እነሱ ማገዝ ያለብን ደግሞ ማገዝ ይኖርብናል። አገልግሎታቸውን ደግሞ መካፈል የምንችል ይሆናል። ከቁጥር 1 አልበሙ 1 ከቁጥር 2 አልበሙ 1 ከቁጥር 3 አልበሙ 1 አዝማችና ዘማች በለልን እልል በሉ እልል በሉ በአንድነት ዘምሮ አመስግኖ ለክብሩ ዘምሩለት። እንደ እግዚአብሔር ያለ ማንም የለም። እልል በሉ በአንድነት ዘምሮ አመስግኖ ለክብሩ ዘምሩለት። እንደ እግዚአብሔር ያለ ማንም የለም። በኃጢአት ባርነት ስንኖር ተገዝተን ከቤቱ ስንርቅ ትእዛዙን አፍርሰን አይቶ ዝም ላለን ጠላቶቹ ሳለን ውለታው ብዙ ነው፣ ክብር ለሱ ይሁን። ውለታው ብዙ ነው፣ ክብር ለሱ ይሁን። እልል በሉ በአንድነት ዘምሩ አመስግኑ ለክብሩ ዘምሩለት። እንደ እግዚአብሔር ያለ ማንም አገልጋይ ያው በህይወት አገልግሎት ህይወቱ ብዙ የሚገጥሙት ነገሮች አሉ። አገልጋይ ያው በነፍሱ ተወራርዶ ነው የሚያገለግለው። ለምንድን ነው? አንድ ቦታ ተጠርቶ ተጋብዞ ሲሄድ በመንገድ ላይ ምን እንደሚያጋጥመው አያውቅም። ብዙ ሪስኮችን ይዞ ነው ከዚህ የሚሄደው እና በዚሁ አጋጣሚ የሚገጥሙት ብዙ ነገሮች አሉ። አሁን በአገልግሎት ቆይታዬ ከማውቃቸው ነገሮች መካከል አንዱ ብዙ የመኪና አደጋ ለአገልግሎት ወጥተው እስከ ሞት ድረስ የደረሱ በርካታ አገልጋይ ወንድሞቻችን አለ። ነፍሳቸውን በአጸደ ገነት ያሳርፍልን፣ የታመሙትንም ይማርልን። በመንገድ እየሄዱ በሽፍቶች በጥይት እግራቸው የተመቱ አሉ። ሽፍቶች ያጋጥማሉ፣ በጣም ሽፍቶች ያጋጥማሉ። በፈረስ እየሄደ ነው፣ ረጅም ኪሎ ሜትር በእግር እየሄድን ነው የምናገለግለው። ይሄ አጠቃላይ በአገልግሎት ውስጥ ያለ የፈተና ሁኔታ ነው። እኔ እንደውም አንዴ
እስኬቶ ገሊላ የሚባል አገር ከአንድ ወንድሜ ጋር አገልግሎት ሄደን ሳሙኤል ዘሪሁን የሚባል ከፕሮቴስታንት ተመልሶ የሚመሰክር ስንመለስ ጎፋ ሳውላ የሚባል ቦታ ላይ አድረን ቀጥታ የምንሄደው ወደ አዲስ አበባ ነው። ካቻማሊ ያን ጊዜ ገና እንደመጣ ማለት ነው። እኔ እንቅልፍ ተኝቼ ካቻማሊው አምልጦኝ ይሄዳል ማለት ነው። አምልጦኝ ሄደ። መናኸሪያ ስደርስ ለካ መኪናው አምልጦኛልና በጣም ተናደድኩ። እዛ አካባቢ ያሉ ደላሎች ውስጥ ጠይቃቸው እስከ ወላይታ ከመድረሱ በፊት ትደርሱበታላችሁ በአይሱዙ በጭነት ሂድ ብለው በጭነት አይሱዙ ያንን ካቻማሊ መከተል ጀመርን። የተወሰነ ሰዓት እንደሄድን ከሩቅ ካቻማሊው ቆሞ አየነው። ምንድነው ብለን ተጠግተን እኔ ደስ ብሎ ስጠጋ ለካ ሽፍቶች አግኝተዋቸው ጠቅላላ መኪና ውስጥ ያሉትን በጠቅላላ ዘርፈው የታገሏቸውን በጩቤ ወቅተው በጣም ብዙ የተጎዱ ሰዎች ባሉበት ሁኔታ ነው እዛ የደረስነው። እንግዲህ ምናልባት እግዚአብሔር እኔ እንቅልፍ ጥሎኝ አያውቅም። እንቅልፍ እንዲጥለኝ ምክንያት የሆነው ምክንያት ከዚህ አደጋ ሊሰውርኝ ይገርም ነው። በጣም ብዙ ሰዎች በጩቤ ተወቅተው ዘርፎት እንዳለ ዘርፎ ይህንን አጋጣሚ በጣም አስታውሳለሁ። እንዳልኩ እኔ በተለይ ያው መኪና የሌለበት ቦታ ላይ በድፍረት ሲሄድ ደግሞ እቆያለሁ። ወር 2 ወር ቆይቼ ነው ቤተሰቦች ጋር የምቀላቀለው እና የዛን ጊዜ የነበረኝን ስሜት እኔ በራሴ እውነቴን ነው በራሴ ቋንቋ መግለጽ አልችልም። በራሴ አቅም የማመጣው ነገር አይደለም። የሆነ ብቻ የሚገፋኝ ኃይል አለ። እኔ ብድግ ብዬ ተነስቼ ጠዋት ተነስቼ ዝም ብዬ የሚሄድበት ጊዜያቶች ሁሉ ነበሩ እና ቅድም ለማንሳት እንደሞከረችው የትሜ ከመምህር ተስፋዬ መቆያ ጋር እንዳጋጣሚ እኔ የመምህር ተስፋዬ መቆያም ያው ሚዜውም ነኝ። አገሩም እሱ ያለበት ሀገር በተደጋጋሚ እየሄድኩኝ ያገለግል ነበር በዛን ጊዜ እና እዛን የተገናኘ ነው። ለአገልግሎት አብረን መውጣት እንዳለብን አወራን። በጣም ብዙ ሀገር አገለገልን። አንድ ቦታ ግን ሽርካ የሚባል ሀገር መኪና ይገባል። የሚገባውን መኪና ትልቅ የጭነት መኪና ነው። ፍልጥ የሚጭን ቡና የሚጭን ነው። የቡና ሀገር ነው። ወርቃ ነው። የቡና ሀገር ነው። ሄደን አገልግሎታችንን ጨረስን። አስታውሳለሁ በጣም ትልቅ ኤኔትሬ የሚባሉ የድሮ መኪናዎች እነሱ ናቸው የሚገቡት። ከዛ ውጭ የሚገባ መኪና የለም፣ መንገድም የለው። አካባቢው ላይ የሚኖሩት የእስልምና እምነት ተከታዮች ናቸው አብዛኛው። በተለይ መንገድ ላይ ከተማው ላይ ነው ከተለያየ አቅጣጫ የመጣ ክርስቲያኑንም በብዛት የምታገኘው እዛ ነው። አገልግለን ጨርሰን ወጣን። ያው እንዳልኩህ በጭነት መኪና ነው ተጭነን የመጣ ነው። መጣን። ወዲያው እንደወጣን ዝናብ ዘነበ። ዝናብ ከዘነበ ደግሞ መሄድ አይችልም። ትንሽ ሲሄድ አፈር ስናለብሰው ደግሞ ሲሄድ አፈር ስናለብሰው ምግብ ሳንቀምስ ቀኑን ሙሉ ያ መኪና ከተማ እስኪደርስ ለመታገል ሙከራ ስናደርግ ዶፍ ዝናብ ዘነበ። መሄድ አልቻለም። በቃ አማራጭ አጣን። ምን በላው የለም። ምሪንዳ እና የሆነ ጋሌጣ የሚባል ብስኩት አለ በየሱቁ አታጣሙ ክፍለ ሀገር ላይ። እሱን እየበላን መሸ። ምንተኛበት አጣን። እንዳጋጣሚ ሆኖ የሆነ ጎጆ ቤት ስናይ ለምን ወደዛ ሄደን አናድርም ብለን ወደዛ ለማደር ተጠጋ። እንዳጋጣሚ ሆኖ በጣም ጥሩ የሆኑ ሰዎች ናቸው የገጠሙን። ሲያዩን ሁኔታውንም ስለሚያውቁት እንደው ርቦናል ምን በላው ስል ምንም የለኝም ምን ላድርግላችሁ አለች። በቃ ያለሽና በቃ ያለኝ ገብስ ነው አለች እና ይሄንን ገብሱን ልቁላላችሁና ብሉ አለች። በጣም ርቦናል። ገብሱን እያነሳን በእጃችን እየፈተገን ነው የበላነው። በመጨረሻ ግን የምታስተኛን ቦታ ስትበታጣ የተሰቀለ ቆዳ ነው እና ቆዳው ሽታ ያለው ቆዳ ነው። የሞተ ነገር የሚል ነው። እኛ ደግሞ በጣም ስለደከመን አላወቅንም እንደዛ እንደሆነ እና ተኛንበት እዛ ቆዳው ላይ። ለካኔ ተኝቼ በእንቅልፍ ልቤ በድካም ያንን ሽታ ስምግ ነው ያደርኩት።
ጠዋት ስንነሳ አዙሮ ነው የደፋኝ እኔ እዛ መኪናውን ስናየው መኪናው መሄድ አልቻለም በቃ በእግር የ6 ሰዓት መንገድ ተጉዘን ከተማ ገባን በጣም የሚገርም ነገር በቃ የሽታው ከውስጥ ካምሮ ውስጥ አልወጣ ብሎ እንደብድ ያደርገኛል በቃ አልወጣ በቃ ምግብ መብላት ከለከለኝ አምሮዬን ተቆጣጠረው በቃ በስንት ስቃይ ነው ያ ሽታ ካምሮ ውስጥ ወጥቶ ወደ ራሴ የተመለስኩት እነዚህ ገጠመኝ ነገሮች በጣም ብዙ ናቸው እግዚአብሔር ይስጥልን መጨረሻ መልእክታችሁን አስተላልፋችሁ በዝማሬ እንዝጋው በዚህ የትንሣኤ በዓል በመላው ዓለም ያላችሁ ኦርቶዶክሳውያን ልንሰራቸው የሚገባ ትላልቅ ትሩፋቶች አሉ በዚሁ አጋጣሚ ብዙ ነገር የምንገበይበት ነው ፍቅር የምንገበይበት ነው ትትና የምንማርበት ነው አንዱ ለአንዱ ማሰብ አንዱ ለአንዱ ማገዝ የምንገነዘብበት በዓል ነው በዚህ በዓል ላይ መልካም ትሩፋት የማንሰራበት ከሆነ የጌታችን የመድኃኒታችን ኢየሱስ ክርስቶስን ትንሣኤ በዓል ራስ ወዳድ በመሆን ብቻ እናከብራለን ብለን ብናስብ እውነት በዓሉ ትርጉም ላይ ኖሮ ይችላል በዓላችን ትርጉም ያለው በዓል እንዲሆን ሁሉም በያቅሙ ጎኑ ያለውን ወንድሙን የሌለውን በተለይ አሁን ባለንበት አስቸጋሪ አሁን ባለንበት የጭንቅ ሰዓት ላይ ሁሉም እርስ በርስ መተያየት አለበት ቅድም ለመጥቀስ እንደሞከርኩት ባጠገብህ ያለውን ወንድምህን ያልወደድክ ይላል እኔን ያላየውን አምላክ እወዳለሁ ብለህ ብትል ያንተ ፍቅር ከንቱ ነው ይላል ስለዚህ ሁላችን ኢትዮጵያውያን ያው መረዳዳት የሁሉም ብሔረሰብ በየራሱ የሆነ የመረዳዳት ባህል አለው እና ኢትዮጵያውያን መተዛዘን የራሳችን በዓል ነው የራሳችን ልምድ ነው ይሄንን ልምዳችንን አዳብረን በተለይ ደግሞ እንደዚህ አስቸጋሪ ጊዜያት ኑሮ የከበደበት ሰው የተጨነቀበት ዛሬ በጣም ብዙ ሰው ብቻውን እየለፈለፈ የሚሄድበት ነው ድሮ በቀላሉ ገንዘብ አውጥተን የምንገዛቸውን ነገሮች መግዛት ማንችልበት ብራችን ገንዘባችን አቅም ያጣበት ጊዜ ነው ስለዚህ በዓላትን በህብረት በዓላትን በአንድነት ማክበር ደግሞ እኛ ኢትዮጵያውያን መለያችን ነው ከእግዚአብሔርም የምንቀበለውን ነገር እናውቀዋለን እግዚአብሔርም ቅዱሳንን ስላገለገላችሁ ስለምታገለግሉትም የደከማችሁትን የለፋችሁትን ልፋት ይረሳ ዘንድ ሰው አይደለም ተብሎ ተጽፏል ስለዚህ ይሄን ታሳቢ አድርገን ሁሉም አገልጋይም ተገልጋይም አባቶችም ማን ችግረኛ እንደሆነ ማን እንደሌለው ሁላችንም እናውቃለን ይህንን በዓል እጅግ አድርገን መልካሙ ስራችሁን አይተው የሰማይ አባታችሁን ያከብሩት ዘንድ ብርሃናችሁ በሰው ፊት ይብራ ይላል እውነት ነው እሱ ክብሩን ትቶ ነው የመጣው ክርስቲያን ለኔ ጉደል ለሌለው ይሙላ የሚል ነውና ይሄንን መርህ ተከትለን ወገኖቻችንን እየተመለከትን ለነሱ በመናደርገው መልካም ትሩፋት እጅግ ደስ የሚያሰኝ እንደ መስጠት ደስ የሚያሰኝ ነገር የለም እንደ መርዳት ደስ የሚያሰኝ ነገር የለም ማንንም በጎ ነገር አድርጎ ለሰው አድርጎ የጎደለበት ነገር የለም እግዚአብሔር በማይታወቀው በስውር እጁ ነው የሚከፍለንና ይሄን ታሳቢ አድርገን ባህላችንን በመተዛዘን በመተሳሰብ በመጠያየቅ አደባባይ መውጣት አቅቷቸው ቤታቸው ውስጥ እፍረት ይዟቸው ቤታቸው ውስጥ ቁጭ ብለው ችግራቸውን የሚያጣጥሙ ብዙ ሰዎች አሉና እነሱንም በመጎብኘት ማን ቸገረው ማን ጎደለው የሚለውን ሐሳብ በመያዝ በዓሉን በእውነት በመረዳዳት ብናሳልፍ ደስ ይለኛል አመሰግናለሁ በድጋሚ መልካም በዓል እንዲሆን እመኛለሁ የትንሣኤ በዓል ትልቁ በዓላችን ነው ከባርነት ወደ ነፃነት የወጣንበት በዓል ነውና በመላው ዓለም ያላችሁ ኦርቶዶክሳውያን በመላው ዓለም ያላችሁ ክርስቲያኖች ኤርትራውያን ኦርቶዶክሳውያን ሁላችሁም እጅግ ያማረ በዓል እንዲሆንላችሁ ምኞቴ ታላቅ ነው አመሰግናለሁ ይህንን መርሃ ግብር የምትከታተሉ በመላው ዓለም ያላችሁ ውድ ኦርቶዶክሳውያን በሙሉ
እግዚአብሔርችን ቀን ስለሰጠን ደግሜ ያመሰግነዋለሁኝ። በመቀጠል በዓሉ ትንሣኤ ብርሃን የምናይበት ብርሃናችን ኢየሱስ ክርስቶስን በተለይ ሴቶች ያስገረሙኝ ያለችው የእሷን ሀሳብ እና ሴቶችን ግድ ለማበላሻሉ እናንተ ብላችሁ ይበቃል። አንደኛ እንደው ስለኔ እኔ ባላወራ እንደው አውርታል ቆንጆ አድርገህ። ስለዚህችም ቀን እግዚአብሔር የተመሰገነ ይሁን። ብርሃናችን ኢየሱስ ክርስቶስ ደግሞ ብርሃንን የምናይበትን ቀን አሁንም ድጋሚ ሰጥቶናልና ቀጣውን ጊዜ ደግሞ አሁን በዓሉን የምናከብርበትን በዓላት ሩቅ አይደለም፣ አጠገባችን ያሉትን በማገዝ ደስ እንዲሰኙ በማድረግ ሩቅ ሳንሄድ አጠገባችን ጀምረን ወደ ከፍታ ወደ ሩቅ ወዳሉት ደግሞ በደንብ በሰፊው ወዳሉት ለመሄድ መጀመሪያ አጠገብ ያሉትን እህትና ወንድም ቤተሰብን ማገዝ አግባብ ነውና ብዙ ጊዜ በልምምድኛ በደንብ ሩቅ ላይ ያሉትን ሰዎች ለማገዝ የምንጥር ሰዎች አለን። እኔ እንደኔ መጀመሪያ አጠገባችን ያሉትን ሰዎች በማገዝ ከፍ ወዳሉ ደግሞ ማሻሻሉን እንዳለ ይሆንና አጠገባችን ያሉት ሰዎች በማገዝ ጭምር በዓሉን በፍስሐ እንዲያሳልፉ ማድረግ ከምንም በላይ ደግሞ ምድሪቱ እኛ ጋር አይደለም በመላው ዓለም ምድሪቱ እንደ ብርሃን ተወጥራ ባለችበት ሁኔታ ውስጥ ነው ያለነውና እግዚአብሔር ደግሞ መላው ዓለም ላይ ያለውን ሁከት መጨናነቅ እፎይ ብለን የምናሳልፍበት የትንሣኤ በዓል እንዲያደርግልን ከልብ እመኛለሁ። ይህን ፕሮግራም ስለተጋበዝኩኝ በድጋሚ በሎዛ እውነቶች ስም አሁን በድጋሚ አመሰግናችኋለሁ። እግዚአብሔር ይስጥልን። እኛም አክብራችሁን ይህን ያክል ሰዓት ከኛ ጋር ስለቆያችሁ፣ ምክንያቱም የበዓል ሰሞን ነው። ብዙ አገልግሎት፣ ብዙ የቤት ውስጥ ስራ ይኖርባችኋል። ነገር ግን እኛንም አድማጭ ተመልካቾቻችንን አክብራችሁ የሎዛ ሚዲያ ተከታታዮችን አክብራችሁ እስከዚህ ሰዓት አብራችሁን ስለቆያችሁ በተከታዮቻችን በሚዲያችን በክሯችን በአጠቃላይ ስም እጅግ አድርገን እናመሰግናለን። ከዚህ በላይ ከብራችሁ ደምቃችሁ ለማየት ያብቃል። የማጠቃለያ የጋራ ዝማሬዎችን ዘምረን መለያየት ትንሣኤከ ለነ አመነ ትንሣኤከ ለነ አመነ ብርሃነ ተፈኖ ዲቤነ ብርሃነ ተፈኖ ዲቤነ ብርሃነ ተፈኖ ዲቤነ ብርሃነ ተፈኖ ዲቤነ ትንሣኤህን ለምናምን ለእኛ ትንሣኤህን ለምናምን ለእኛ ብርሃንን ላክልን ወደኛ ብርሃንን ላክልን ወደኛ ብርሃንን ላክልን ወደኛ ብርሃንን ላክልን